ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ነው ወይ? ውድ ዩቱብ ቻናል ተከታታዮች እህቶች ደህና ናችሁ? ሰላም ናችሁ? ሁሉ መልካም ነው። እንቅልፍ ስላልተኛው ዛሬ የኛውን አይኔን እያመመኝ ነው እና እንቅልፍ አልተኛሁም። በጣም ድክምክም ዛል ዛል የሚያደርግ ነገር የለም። እንደዛ እያደራረገኝ ነው እና ደህና ናችሁ አይደል? ሁሉ መልካም፣ ሁሉ ሰላም ነው። እኔ ደህና ነኝ። እናንተም ደህና እንደሆናችሁ ደግሞ እርግጠኛ ነኝ በጣም እና በቃ ማለት በጣም ስላጨናነቀኝ ማውራት ፈለግኩኝ። ጥሩ አይደለሁም። አይኔ ምናምን እያመመኝ ነው። እንቅልፍ አልተኛውም ግን ማውራት ፈለግኩኝ። ድንገት እንደኔ ትከታተላላችሁ የንስራን አይንና ነበልባልን እና ሉካሾ ትከታተላላችሁ አይደል? ግን በብዛት ላወራ የመጣው ስለ ልዑል ነው። ማለት እንደዚህ ቻናል ያው ዩቲዩብ ቻናል ፈጣሪ ብሎ ቢያድግ እንደዛ አለን ሰራ አይደል? ከተባበርን እኛ ከተያያዝን እና አሁን ያለበትን ውጥረት አይታችሁታል። ግን እንዴት ከባድ እንደሚሆን አሁን ህይወት ፈተና ናት። በቃ ሀቀኛ ሰው፣ እውነተኛ ሰው፣ ለሀገሩ የሚሟገት ሰው፣ እውነት የሚያወጣ ሰው መኖር አይቻልም። በቃ በዚህ ዓለም ላይ ለእውነት የሚታገል ሰው መኖር አይችልም። የሚገርመው ነገር ማለት ነው። በቃ ለስንት ለሌባዎች እኮ የሚሆን ነገር እኮ ነው። ግን ለእነሱ በጣም የከበደባቸው ነበልባል እንደዛ በቃ ተሰቃይቶ አቤል እንደዛ ሆኖ ዳነ፣ ተረፈ። ከብዙ ጉድ ፈጣሪ ጠበቀው። አሁን ደግሞ ልክ ያኛው ሳያልቅ ደግሞ የልዑል ነገር አያስገርምም? የእሱ ደግሞ የሚከብድ ነው። በቃ የተወሳሰበ ነገር ኢትዮጵያ ላይ እንደዚህ ያለ እንዴት ደግሞ በጎሳ መባላት የት አካባቢ ይሆን ግን እነሱ ያሉበት ሀገር የት ይሆን? እነሱ የሚሄዱበት ሀገር ራሱ ማለት ምንም ሰምተን ነው ማናውቀው እኮ ነው። ኧረ እኛ በሰው ሀገር ነፃነት በጣም አለን። እውነት እኔ አሁን ጠፍቼ ነው የምሰራ፣ ግን እንደዚህ የሚያጨናንቀን ነገር የለም። በሀገራቸው ላይ ያያችሁ ምን አይነት በቃ ነፃን የሚባል ነገር የላቸውም። አንዱ ከአንዱ ጭራሽ ሙተዋን ተብለው ራሱ ይደበቃሉ። አሁን ሰሞኑን ከዱካሾው ጋር ያለው ሰውዬ ሙቷን ተብሎ ነው ሰው የሚያውቅ እንደሞተ ነው። ሙቷን ተብሎ ነው የሚኖር እንዳይገሉት ማለት ነው። እና ሀገራችን ላይ ያለ ነገር ግን ታውቃላችሁ እናንተ እንዴት ነው የሚከብድ ማለት እኔ ለጆሮዬ ሰምቼው አላውቅም። እነሱ የሚያቀርቡት ሚዲያ ደግሞ ይገርማል እንትን ይላል። እና ልዑልዬ እንግዲህ ፈጣሪ መጽናናቱን ይስጥህ። እውነት የምትሰማውን ነገር በቃ የምትቆምበት መጀመሪያ በጓደኛ በብዙ ፈተና አለፍክ፣ ያም ሳይሆን ቀረ እሰየውሽ። አሁን ደግሞ ያለው ደግሞ የሚከብድ ነው። ከእናት ጋር የመጣው ራሱ በጣም ከባድ ነገር ነው። እናትየዋን በቃ መጨረሻዋን እንደው እኔ እንጃ ነኝ ምን ያላውቅ ምን አይነት ነገር እንዳለ አላውቅም። የሁለቱንም የለቀቁትን ቪዲዮ አይቼ ነበር፣ ግን በጣም የሚጨንቅ ነው። የሁለቱ ዱካሾ ላይ የተለቀቀውም ከባድ ነው። በነበልባል የተለቀቀውም በጣም ነው የሚከብድ። እውነት ከባድ ነው። እኔ አላውቅም እና ልዑልዬ እንግዲህ እኛ በምናየው ሰዓት ለደህንነት ከመጸለይ ከመጨነቅ ውጭ ምን እናደርግልሃለን? ፈጣሪ ግን በቃ በደሙ ሸፍነህ በጥለው ይከልልህ። እናትህን ደግሞ በቃ ፈጣሪ ማስተዋል ሰጧት፣ የምትደብቅህ ነገር አይኖር። በቃ አሁን እናትህና አንተ ጋር ያለው ክፍተት ራሱ ከባድ ነው በጣም ማለት በቃ እውነቱን እንደተረዳው ቃ እናትህ እንደውም ብዙዎቹ ማስተማር እኮ ነው ያለባት። በቃ እስካሁን ድረስ ራሱ ጎበዝ ሴት ናት። እኔ እናትህን በጣም ነው ማደንቃት። ሲጀመር መደነቅ ያለባት ሴትም ናት። በሴትነቷ እንደዚህ አድርጋ ከስንት ጉድ ራሱ ሸፍና ሳሰማ ራሱ ማደግህ የሚገርም ነው። የእናት ብርታት ነው ሳሰማ ራሱ ማደግ እና በዚህ ሰዓት እንግዲህ አቶ ዝናቡ ነው መሰል የሚባለው አይደል?
መጀመሪያ ወሬውን ያመጡት ሰውዬ እና እውነት ከባድ ነው። የእናንተ ነገር ይከብዳል። እንግዲህ ፈጣሪ ይርዳችሁ። ሎሊ የፈጣሪ ይርዳ። እውነት በጣም ነው የምወድ፣ በጣም ነው የምከታተል። ቪዲዮአችሁን በስስት ነው የምጠብቀው የሶስታችሁንም ቪዲዮ እና የአሁኑ ደግሞ ከበድ ያለ ነው፣ ግን በትዕግስት በቃ በቻልክ መጠን እንደው አንተ ገለልተኛ ሆነህ ሌሎቹ ቢያጣሩልህ ይሻላል። ገለልተኛ ካልሆነ ራሱ የምትቀምጥ፣ ምክንያቱም የምታውቀው ነገር ምንም የለም። ዝም ብለህ እንደኛ ነው እየሰማህ ያለ የቤት ነገር እና እናትህንም ፈጣሪ በቃ በጣም ጥበበኛ ሴት ናቸው። ሲጀመር ሰው ይመክራሉ ምናምን። ፈጣሪ አሁንም ረድቷቸው በቃ ኃይሉን ሰጧቸው፣ ብርታቱን ሰጧቸው። ሰክሩባ እና ፈጣሪ ማስተዋል ሰጧቸው። እናትህን ህፃን ልጅ ከጠገቤ ስላለች የምፈልገው መጣሁ ልጆቹ እና እናትህን ፈጣሪ ማስተዋል ሰጧቸው። ልውልዬ ከዚህ በኋላ ለብዙ ሰው አስተማሪ ቢሆኑ እንደው ላይ የራሳቸው ራሱ ዩቲዩብ ቻናል ቢኖራቸው ቢያስተምሩ፣ ምክንያቱም በጣም ብዙ ሰው የተደበቀ ሰው ሊኖር ይችላል እና ቢያስተምሩ በቃ እንደዚህ ተጨንቆ ተጠቦ ያለ ህዝብ አረ ለኛ ከምትጨነቁ ለልክ ሀገራቸው ላይ ሆነው በጣም የተጎዱ ሰዎች እኮ ብዙ ናቸው። የእውነት የተጎዱ ነፍ ናቸው። ሰው እንዴት ሞቷን ተብሎ ከሀገሩ ነው ይኖራል? እኛ በሰው ሀገር እኮ ምንም በማናውቀው በሰው ሀገር ፈጣሪ እያኖረን ነው። ካለመታወቂያ ራሱ እየኖርን ነው በነፃነት። እውነት በነፃነት እኔ መውጣት ስለማንችል ነው እንጂ እንደፈለጉ ፋለው የሚኖሩ አሉ። እዚህ ሀገር እንደፈለጉ ነው። ሰው በሀገሩ ላይ ግን በጣም በቃ የሚሰራ እኔ እንጃ። የሀገራችን ነገር ከባድ ነው። አሁን ደግሞ በእናንተ ሚዲያ ደግሞ የሚታየው ከባድ ነው እና እኔ በጣም ብዙ ጊዜ ሲከታተላችሁ የነበረ አሁን ደግሞ ቪዲዮ መስራት ከቻል ስለዚህ ነገር ባወራ ደስ ይለኛል። ምክንያቱም ሳየው በጣም ደንግጬ ነበር። ሂጎሳ ምናምን የሚባለው ስሙ ራሱ እኔ ሰምቼ አላውቅም። እኛ ካለን ልጆች አረብ ሀገር ሆናችሁ የምታውቁ አላችሁ? እንደዚህ አይነት ጎሳ የሚባል ጎሳ የእነሱ ሚዲያ የምትከታተሉ ካላችሁ እኔ ሰምቼው አላውቅም። እኔ ግራ ይገባኝ በቃ ሀገራችን ላይ እንደዚህ ያለ እስክል ድረስ ማለት ነው። እና ቅድም ለራሴ እኔ በቃ በጣም አስጠልቶኝ ነበር። ደግሞ እሱ ሰማ ደግሞ በቃ ይከብዳል። ሲጀመር ይከብዳል የሚወራው ራሱ። በዛ ላይ ልዑል ከሁለቱም ጎሳ ተወላጅ ነው። አባቱ የሆነ ጎሳ ነው፣ እናቱ ደግሞ የሆነ ጎሳ ነው። እና ልዑልዬ በቻልከው መጠን ፈጣሪ እንደሚጠብቅህ አምናለሁ። ያን እንኳን ቀለበት የተሰጠኸውን ቀለበት አውልቀህ ስትለው ፈጣሪ እንደሚጠብቅህ አምናለሁ። እንደሚጠብቅህም አምናለሁ። እሱም ደግሞ ይጠብቅሃል። የታመንክበት ጌታ ይጠብቅሃል። ማንኛውም ሰው በሃይማኖቱ ጠንቶ ከቆመ ፈጣሪ ይጠብቃል አምናለሁ። ግን አንተ አሁን ሁለት አጣብቂኝ ውስጥ ነው ያለ ልዑልዬ። እንደው ድንገት እንኳን ከሰማሁ ቪዲዮ ከሁለቱ ገለልተኛ ብትሆን ከቻላችሁ ኮፒሊንክ ካልሆን ለቲክቶክ ከቻላችሁ ማለት ነው እንትን ብንለው አሁን ሁላችን ብናይ እኮ እንትን ቪዲዮዋችን ራሱ ሊያገኙት ይችሉ ነበር። እንደኔ ድንገት የሚጨንቃችሁ ካለ በነ ልዑል አካባቢ የምታዩ ከሆነ የንስር ላይ የምታዩ ከሆነ ዱካሾ የምታዩ ከሆነ እንደዚህ ብናወራበት ይደርሳል መልዕክታችን ወደ እነሱ ማለት ነው። እና ትንሽ ህፃን ልጅ ነው የማይና የልጅ ነገር የአራስ ነገር ትንሽ ገና የተወለደ ነው እና እንደዛ ነው። ቢሰማው ገለልተኛ ቢሆን ልዑል ገለልተኛ ብትሆን
ማለት ጓደኞቹ ቢያጣሩት ይህን ጉዳዩን ጓደኞቹ ቢይዙት አንተ እንደ ተመልካች እርፍ ብትል እናት ደግሞ ለራሳቸው ዩቲዩብ ቻናል ክፈትላቸውና ከዛ ያስተምሩ። በቃ ከዚህ ጭንቀት ይውጡ። በቃ አሳልፈውታል። እናት አንበሶች ሲጀመር እናት መሸለም አለባቸው እኮ ልውል እንደው ድንገት ከሰማኸኝ ብዬ ነው። ምክንያቱም ጀግና ናቸው። ይህን ታክል ዓመት በሙሉ ደብቀው አንተ ሳሰማ እንዴ! በአሁኑ ሰዓት እኮ ምንም ነገር የተደረገች እኮ ይሰማል። ግን እናት በጣም ጎበዝ ስለሆኑ ነው ይህን ሁሉ ነገር ሳሰማ፣ ስለ ጎሳ ሳሰማ፣ ስለምን ሳሰማ ያሳደጉ እናት። ስለዚህ እናትየዋን አበረታታችኋቸው። እንደው ድንገት እንኳን ከሶስታችሁ የተወሰነች ቪዲዮ ብትሰማ ከአቤል እንደገና ደግሞ ከዱካሾ ይቅርታ ከብሩክ ከእናንተ የሆነ ሰው ቢሰማ ከእናንተ ግሩፕ ለሳቸው ዩቲዩብ ብትከፍቱላቸው ቢያስተምሩ። ምክንያቱም ይህን ታክል ዓመት በምን አይነት ጭንቀት እንዳለፉ እሳቸው ናቸው የሚያውቁት። እና በዚህ ጎሳ ደግሞ ተጎድቶ ራሱን አፍኖ የሚችል ሰው ይኖራል፣ የሚኖር ሰው ይኖራል። ስለዚህ እሳቸው ቢያስተምሩ፣ ቢበረታቱ፣ ነገሩን ቢረሱት። በቃ ፈጣሪ ግለጥ ተባለ፣ በቃ ተገለጠ። በአንድ ሰው ምክንያት መጣ ይሄ ነገር። ወይ እሳቸውም ወይ ይህን ሁሉ ጉዳጉድ ደግሞ ያውቁ ይሆናል። እርግጠኛ ነኝ ቢያውቁ እንዴት ብሎ ያወራሉ? አያወሩ። ይህን ሁሉ ይህ ነገር እያወቁ የልዑልን እናት እንደዚህ እያወቁ እንደዛ እያወቁ ያወራሉን ብዬ አልገምትም። ምክንያቱም ይህ በጣም ትልቅ ነገር ነው። ግን በጣም ብዙ ሰው ነጣ ይወጣበታል። ብዙ ሰውም ሊያዝንበት ይችላል። ያው እና ዱካሾ ጋር የመጣው ሰውዬ በዚህ አጋጣሚ ሊያዙም ይችላሉ እሳቸው። እና ምን ለማለት ፈልጌ ነው፣ የልዑል እናት መበረታታት አለባቸው። በቃ እስከዛሬ ድረስ ችለው መኖራቸው ራሱ እስከዛሬ ድረስ ችለው መኖራቸው እስከዛሬ ድረስ እፍና አድርገው መያዛቸው እስከዛሬ ድረስ እንደዚህ በቃ ያዝ ያደረጉት የልዑል እናት መበረታታት አለባቸው። በጣም መበረታታት አለባቸው። ስለዚህ ምንድነው የሚያደርግ ያለባቸው? ከመጨናነቅ ይግል እንደዚህ የሆነ አዲስ ወሬ ሲመጣ እሳቸው ከሚጨናነቁ ይልቅ በቃ አስተማሪ ቢሆኑ፣ እውነት ቻናላቸውን ከፍተው ቢያስተምሩ፣ ቻናላቸውን ከፍተው ይህን ታክል ዓመት ተሸፍኖ ይህን ሁሉ ነገር መቆየት ፈጣሪ ካረዳ በቀር አይቻልም። ፈጣሪ ስለረዳቸው ነው። ልዑልም ሳይሰማ ከክፉ ነገርም ፈጣሪ ጠብቆት እንዴ አንበሳ ስለሆኑ እኮ ነው። ይጥቀም ይጉዳ ባይታወቅም ያን ቀለበት ራሱ እንደዛ ቆፍረው ልክ በተባሉት ሰዓት ራሱ መስጠታቸው ያውም ተቀናቃኝ እንትን ሆነው እሱ ደግሞ እንግዲህ እንደ አዲስ የምታወሩበት ስለሆነ እነሱ ነው። እኔ አሁን ዛሬ ምን ልል ነው የመጣሁት፣ ልዑልዬ ከዚህ ነገር ገለልተኛ ብታረግ ራስህን ድንገት ቪዲዮ ከመጣ ወደ አንተ ድንገት ከሰማኸው እንኳን እርግጥ ገና እያደገ ያለ ቻናል ነው፣ ላይሄድም ይችላል። የዛሬ ዓመትም ስመው እኔ አይመለከተኝም። ምክንያቱም በጣም እኔ እወዳችኋለሁ። እናንተ ደግሞ ቻናላችሁን ሌሊቱም ሙሉ ባልተኛ ራሱ እያየሁ ነው ማድረግ። እንቅልፍ ራሱ ባልተኛ ራሱ ይሻለኛል። ደክሞኝ ራሱ የእናትን ቻናል እስከተለቀቀ ቪዲዮ ሳላይ አላድርም። እና ልዑልዬ ገለልተኛ ሆን አንተ። ምክንያቱም በማታውቀው ነገር ላይ እዛኛው ከምትገባ በዛ ላይ ደግሞ የዛኛው ጎሳ ወይ የዚኛው ጎሳ ከሚያጠቃ አንተ ገለልተኛ ብትሆን፣ ጓደኞች ሂደው ጉዳዩን ቢይዙልህ፣ ለትንሽ ጊዜ ራሱ የአንተ ሚዲያ ብትሰጥ ለሆነ ለምታምነው ሰው ባትሄድ፣ እንደኛ ቁጭ ብለህ ብትከታተል የተወሰነ አይምሮህም እርፍ ማለት አለበት። የተሰቃያችሁ እኮ የኤልሳን ነገር በቃ አሁን ጨርሰ እፎይ በምትልበት ሰዓት ደግሞ ይህ ነገር መጣ። ከባድ ነው። በአሁኑ ሰዓት እኮ በቃ እውነትን የያዘ ሰው እኮ መኖር አልቻለም ምድራችን ላይ። ሌባው እንደፈለገ እየፏለለ ይኖራል። እውነትን የሚያጋለጥ ሰው ደግሞ በስቃይ ይኖራል። እና እሱን ልል ነው። ሰብስክራይብ ማድረግ እንዳይረሳ፣ ኮመንት ጻፉልን።
ላይክ አድርጉ። ገፋ 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 አድርጉ። ኢትዮጵያ መግባት እንፈልጋለን። ኢትዮጵያ መግባት እፈልጋለሁ። ሴም በጣም እያመማት ነው እና ኢትዮጵያ በጣም መግባት አለብኝ እና እሱ ነው በቃ።